ሰላም ጤና ይስጥልን። በመላው የዓለም ክፍል የምትገኙ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች የዕለቱን ሰበር መረጃዎች ይዘን ቀርበናል። በቅድሚያም አርዕስቶቹን እናስተዋውቃችሁም። አገዛዙ የሰላም ስምምነት ያለውና እጅ የሰጡ ያላቸው አካላት ጋር ውይይት አደረጉ የተባሉት ባለስልጣን ተናግረዋል። እጅ የሰጡት የቀድሞ የፋኖ አመራር ደግሞ 2 ዓመት ተኩል በላይ የነበሩበትን የውጊያ ቆይታ ባንዳ ነበርን ብለውታል። በዝርዝር እንመለከተዋለን። በትግራይ ክልል ጦሩ ከበባ መፍጠሩን ተከትሎ ያገረሸው ውጥረት ተባብሶ ቀጥሏል። መቀሌ ምሽቱን በከባድ ፍንዳታ መናወጧም ተሰምቷል። የተኩስ ልውውጥም ተካሂዷል። በጦሩ አባላት እየተፈለጉ ያሉት ጀነራሉ መገኛቸውን ያመለከተ መረጃም ወጥቷል። መረጃው እያነጋገረ ይገኛል። ትሰሙታላችሁም። የኤፈርት ድርጅቶች የባንክ አካውንት እንዳይንቀሳቀስ በአብይ አህመድ መታዘዙ ታወቀ። እገዳ የተጣለባቸው ድርጅቶች 17 ሲሆኑ ከዚህ በኋላ በሌላ ድርጅት ስር ይመራሉ ወይስ ስራ ያቆማሉ የሚለው እስካሁን አልታወቀም። ዝርዝሩን ይዘናል፣ ትሰሙታላችሁ። የዛሬ ዓመት ከኦሮሚያ ክልል ጋር ስምምነት በመፈጸም ነፍጥ ያወረዱ ታጣቂዎች ከሰሞኑ ታድነው እየታሰሩ መሆኑ ታወቀ። ዝርዝሩን ይዘናል፣ ይህንንም ትሰሙታላችሁ። ክቡራትና ክቡራን ከአማራ፣ ከትግራይ፣ ከኦሮሚያና ከሌሎችም ክፍሎች የደረሱንም መረጃዎች ቀጥሎ በዝርዝር እናቀርባለን። እስከ መጨረሻው ተከታተሉን። አገዛዙ የሰላም ስምምነት ያለው እጅ ከሰጡ የፋኖ አካላት ጋር ውይይት አደረጉ የተባሉት ባለስልጣን ተናግረዋል። እጅ የሰጠው ማስረሻ ሰጤ ደግሞ 2 ዓመት ተኩል የነበሩበትን ቆይታ ባንዳ ነበርን ሲል ገልጾታል። ጀነራሉ በበኩላቸው በክልሉ ሰራዊታቸው እየፈጸመ ያለውን ጾታዊ ጥቃት በተመለከተ ተናግረዋል። ማስረሻ ሰጤ መስፍን አባተ ከተባሉ ሰው ጋር ሆነው ለኦህዴድ ብልጽግና እጅ የሰጡበትና ከዛም የሰላም ስምምነት ተፈራረሙ የተባለበት ሁነት መነጋገሪያ ሆኖ ቀጥሏል። ለወራት ከብልጽግና ባለስልጣናት ጋር ሲነጋገሩ መቆየታቸውን አቶ አረጋ ከበደ የገለጹላቸው እኚህ ሁለቱ ሰዎች ከቀናት በፊት ከፋኖ አደረጃጀታቸው ጋር የተፈጠረውን አለመግባባት ተከትሎ ለብልጽግና እጃቸውን ከሰጡ በኋላ አስተያየቶቻቸውን እያቀረቡ ናቸው። እነዚህ አመራሮች ጋር ለወራት ንግግር ሲያደርጉ ነበር የተባለላቸው የአማራ ክልል የብልጽግናው ሹም አብዱ ሁሴን የተባሉት አመራርም አሸናፊው መንገድ ይህ ነው ይላሉ። እጅ የሰጠው ማስረሻ ሰጤ ደግሞ አፋህድ የተሰኘው የፋኖ አደረጃጀት አመራር የነበረ ሲሆን ለ2 ዓመታት ተኩል በላይ በአማራ ክልል ያደረጉትን ጦርነት የባንዳነት እንቅስቃሴ ሲል ገልጾታል። የውክልና ጦርነት ማዕከል በማለትም በአማራ ክልል እየተደረገ ያለውን እንቅስቃሴ አስረድቷል። በእርግጥ እኚህ አመራር ከክልሉ ርዕሰ መስተዳደር ጋር የሰላም ስምምነትን የፋኖ አደረጃጀትን ወክለው እንዳደረጉ በብልጽግና በኩል ሲገለጽ ቢውልም የቀድሞ አደረጃጀታቸው አፋህድ ግን ካባረርኳቸው ሰነባበቱ፣ ከገንዘብ ጋር በተያያዘም የምፈልጋቸው ግለሰብ ናቸው ሲል አሳውቋል። የዚህ አደረጃጀት አመራር የሆኑት አቶ እስክንድር ነጋም ከብልጽግና ጋር የተደረገ ድርድር የለም ሲሉ መግለጻቸው ታውቋል። በአማራ ክልል እጅ ሰጡና ሸለቆ ገቡ ፕሮፓጋንዳ ጋር በተያያዘም እየተካሄደ ከቀጠለው ውጊያ ውስጥ አገዛዙ ይሳተፉ ዘንድ ካሰማራቸው ኃይሎች መካከል የሪፐብሊካን ጋርድ ኃይሉና ኮማንዶ ይገኙበታል። ዛሬም በሰሜን ወሎ ዞን ጥሙጋ አካባቢ ስምሪት በመስጠት ያከናወነው ውጊያ አገዛዙ ይህንኑ ኤሊት ኃይል የሚለውን አካል በማሰማራት የተዋጋው ስለመሆኑ ታውቋል። በሌላ መረጃ መቀሌን ያናወጠው ከባድ ፍንዳታ ብዙዎችን አስደንግጧል። በትግራይ ክልል ጦሩ ከበባ መፍጠሩን ተከትሎ ውጥረቱ ተባብሶ ቀጥሏል። መቀሌ ምሽቱን በከባድ ፍንዳታ መናወጧ ተሰምቷል። የተኩስ ልውውጥም ተካሂዷል። በትግራይ ክልል መቀሌ ከተማ ፕሬዝደንት ጽሕፈት ቤት አካባቢ ያለው ሁኔታ ምሽቱንም ተባብሶ መቀጠሉን የትግራይ አርሚ 31 እና አርሚ 22 ታጣቂ ኃይሎች የፕሬዝደንቱን ጽሕፈት ቤት ቢሮ እንደከበቡ መሆናቸውን የዓይን እማኞች አመልክተዋል። የድምፅ ወያኔና ትግራይ ቴሌቪዥን ያለበት አካባቢ አሁንም እንደተዘጋ ነው። ቦታዎቹ በታጣቂዎች ተከበዋል። የታጠቁ የትግራይ ኃይል አባላት ደሞዝ ዘገየብን በሚል ቅሬታ መቀሌ የሚገኘውን የትግራይ ጊዜያዊ አስተዳደር ቢሮ መክበባቸው ታውቋል። ታጣቂዎቹ በተጨማሪም ድምፅ ወያኔ ቴሌቪዥን ጣቢያን መቆጣጠራቸው ይታወቃል። ታጣቂዎቹ በዋናነት ትኩረታቸውን ያደረጉት
የክልሉ ጊዜያዊ አስተዳደር ሌትናንት ጀነራል ታደሰ ወረደ ጽሕፈት ቤት በሚገኝበት የትግራይ ክልል መስተዳደር ሕንፃ ላይ መሆኑን የቢቢሲ ትግርኛ ሪፖርት መረጃ ያመለክታል። ከታጣቂዎቹ መቀሌ ውስጥ እንቅስቃሴ ያደረገው የትግራይ ኃይል አርሚ 31 የተባለው ክፍል ከ70 በላይ የሚሆኑ አባላቱ ናቸው። እነዚህ ታጣቂዎች ረቡዕ ህዳር 24 2018 ዓ.ም ምሽት አራጉሩ ወይም እንደርታ ከተባለ ቦታ ተነስተው ነው ሐሙስ ዕለት በአስተዳደሩ ሕንፃ ላይ ከበባ የፈጸሙት። በሌላ በኩል ለአንድ የሀገር ውስጥ ዘጋቢ ቃል የሰጡ ጉዳዩን በትክክል ያጣሩ የዓይን እማኞች በመቀሌ ሰማዕታት ሐውልት ላይ ፍንዳታ ነበር ብለዋል። ድምፂ ወያኔ ትግራይ ቴሌቪዥን ሰራተኞች ከቢሮ እንዲወጡ ተደርገዋል፣ ሁሉንም ታጣቂዎች ተቆጣጥረውታል ሲሉ ተናግረዋል። በፍንዳታው የተጎዳ ሰው ይኑር አይኑር እስካሁን በትክክል የታወቀ ነገር እንደሌለ የገለጹት ነዋሪዎቹ የፕሬዝደንቱን ጽሕፈት ቤት ቢሮ አካባቢ ድምፂ ወያኔን፣ ትግራይ ቴሌቪዥንን፣ ሐውልቲን ታጣቂዎቹ ተቆጣጥሯል ነው ያሉት። በሌላ በኩል ነዋሪዎቹ ምሽት 3 ሰዓት የነበረውን ሁነት ሲያስረዱ ሁኔታው እንዳለ ነው ያለው፣ ተኩስ ነበር፣ የተኩሱን ውጤት ገና አላወቅንም፣ አሁን ግን ትንሽ ረገብ ብሏል ብለዋል። በትግራይ የሚስተዋለውን አለመረጋጋት በተመለከተ ነዋሪዎች በሰጡት አስተያየት ገበያ ላይ ያለው ሁኔታም ከሽንኩርትና ቲማቲም በስተቀር የሌሎች ሸቀጦች ዋጋ እጅጉን ንሯል ብለዋል። ይህ በእንዲህ እንዳለ የሁሉም የኤፈርት ድርጅቶች የባንክ አካውንት እንዳይንቀሳቀስ በአብይ አህመድ መታገዱ ታወቀ። የዛሬ 5 ዓመት ገደማ በሰሜን ኢትዮጵያ የጀመረውን ደም አፋሳሽ ጦርነት ተከትሎ እግድ ከታጣለባቸው ትልልቅ ተቋማት አንዱ የትግራይ የመልሶ ማቋቋም ኢንዶመንት ፈንድ ኤፈርት ነበር። በወቅቱ በተቋሙ ስር በሚገኙ 21 ድርጅቶች ላይ እግድ ተጥሎ ሀብትና ንብረታቸውን እንዲሁም ገንዘባቸውን እንዳያንቀሳቅሱ ተደርጎ ነበር። በወቅቱ ድርጅቶቹን ኮሜርሻል ኖሚኒስ በጊዜያዊነት ሲያስተዳድር ቆይቶ ከበርካታ ወራት በኋላ እግዱ ተነስቶላቸው ነበር። ህዳር 2013 ዓ.ም የተጣለው እግዱ ሐምሌ 2015 ዓ.ም በፍርድ ቤት መነሳቱ ይታወሳል። ሚዲያችን የደረሰው አዲስ መረጃ እንደሚጠቁመው ደግሞ በትግራይ ክልል ጊዜያዊ አስተዳደርና በፌዴራል መንግስት መሃል እየተካረረ ያለው ሰጥ አገባ መባባሱን ተከትሎ በሁሉም የኤፈርት ድርጅቶች የባንክ አካውንት ላይ እገዳ ተጥሏል። እገዳው ከጠቅላይ ሚኒስትር አብይ አህመድ በመጣ ቀጥተኛ ትዕዛዝ ተፈጻሚ መሆኑ ታውቋል። ኤፈርት አሁን ላይ ለህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ታማኝ በሆኑ ሰዎች እየተመራ መሆኑን ውስጥ አዋቂ ምንጮቻችን ጠቁመዋል። ኤፈርት ከመስከረም ወዲህ በደብረጽዮን ሰዎች እጅ ገብቷል። ከዛ በፊት በአቶ ቴዎድሮስ ሀጎስ የቦርድ ሰብሳቢነትና በአቶ በየነ ምክሩ ዋና ስራ አስፈጻሚነት ስር ነበር የሚመራው ያሉት ምንጮቻችን የአሁኑ የጠቅላይ ሚኒስትሩ እርምጃ በቀጥታ በህወሓት አመራሮች ላይ ተጽዕኖ ለማሳደር የተወሰደ እንደሆነ ጥርጥር እንደሌላቸው ተናግረዋል። የቀድሞቹ አመራሮች ታማኝነታቸው ለአቶ ጌታቸው ረዳ ስለነበር ባሳለፍነው መስከረም ወር ጠቅላይ ጉባኤ ተጠርቶ ሁሉም እንዲቀየሩ ተደርጓል በማለት ሂደቱን አብራርተዋል። አሁን ላይ እገዳ የተጣለባቸው ድርጅቶች 17 ሲሆኑ ከዚህ በኋላ በሌላ ድርጅት ስር ይመራሉ ወይስ ስራ ያቆማሉ የሚለው እስካሁን አለመታወቁን ምንጮች ነግረውናል። የዛሬ 5 ዓመትም በኤፈርት ላይ እገዳ ተግባራዊ ሲደረግ ቀጥተኛ ትዕዛዝ ያስተላለፉት አብይ አህመድ ነበሩ። ሱር ኮንስትራክሽን፣ መስፍን ኢንዱስትሪያል ኢንጂነሪንግ፣ ሞሰቦ ሲሚንቶ ፋብሪካ፣ ጉና ትሬዲንግ እንዲሁም ትራንስ ኢትዮጵያ በኤፈርት ስር ካሉ ግዙፍ ድርጅቶች ጥቂቶቹ ናቸው። የኤፈርት ተቋማት በትግራይ ህዝብ ስም ይጠራሉ እንጂ ለህዝቡ እዚህ ግባ የሚባል ስራ አልሰሩም የሚል ክስ በተደጋጋሚ ሲቀርብባቸው ቆይቷል። በሌላ መረጃ ከኦሮሚያ ክልል ጋር ስምምነት በመፈጸም ነፍጥ ያወረዱ ታጣቂዎች ከሰሞኑ ታድነው እየታሰሩ መሆኑ ታወቀ። በኦሮሞ ነጻነት ሰራዊት መንግስት ኦነግ ሸኔ በማለት የሚጠራው የቀድሞ ከፍተኛ አመራር ጃልሰኝ ነጋሳ ስር የነበሩ በርካታ ታጣቂዎች ከኦሮሚያ ክልላዊ መንግስት ጋር ስምምነት በመፈጸም ነፍጣቸውን ያወረዱት ልክ የዛሬ 1 ዓመት ገደማ ነበር። ጃልሰኝ በወቅቱ ለመገናኛ ብዙሃን በሰጡት መግለጫ የሰላም አማራጭ የህዝቡን የሰላም እጦት ችግር የሚቀርፍና ሁሉን ተጠቃሚ የሚያደርግ ነው ብለው ነበር። ወደ ሰላም ስምምነቱ የመጣ ነው የህዝባችንን ሰላም እጦት ችግር በመረዳትና ጥሪውን ተቀብለን ነው በማለትም ገልጸው ነበር።
በተደረገው የሰላም ስምምነት መሰረት በተለያዩ አካባቢዎች የሚንቀሳቀሱ የሰራዊቱ አባላት ወደ ተዘጋጁላቸው ማዕከላት እየገቡ መሆኑን በወቅቱ የታወቀ ሲሆን በነፍስ ወከፍ ለእያንዳንዳቸው 250 ሺህ ብር መቋቋሚያ ገንዘብ ተሰጥቶ እንደነበር የሚዲያችን ምንጮች ጠቁመዋል። አሁን የመንግስት የመረጃ ምንጮቻችን እንደጠቆሙት ከሆነ ደግሞ ባለፉት 2 እና 3 ሳምንታት ውስጥ እነዚህ ብር ተሰጥቷቸው የነበሩ ታጣቂዎች እየታደኑ በመታሰር ላይ ይገኛሉ። አሁን ላይ ሜክሲኮ በሚገኘው የፌዴራል ፖሊስ ከ35 እስከ 40 የሚደርሱ ታጣቂዎች ተይዘው ይገኛሉ ያሉት እነዚህ ምንጭ እስካሁን ፍርድ ቤት እንዳልቀረቡ ጠቅሰዋል። ይህን መረጃም ከአንድ ሌላ ምንጭ ያጣራን ሲሆን ታሳሪዎቹ በኦሮሞ ነጻነት ሰራዊት ውስጥ ከፍተኛ አዋጊዎች የነበሩና ከፍ ያለ ስልጣን የነበራቸው እንደሆኑ አንስተው ጃልሰኝ ነጋሳ ግን ከታሳሪዎቹ ውስጥ እንደማይገኙ አረጋግጠዋል። እስካሁን የእስሩ ምክንያት ምን እንደሆነ ግልጽ አይደለም። ካሉበት ቦታ ሁሉ እየታደኑ በቁጥጥር ስር እየዋሉ ነው። አዲስ አበባ ተወስደዋል። ምናልባት ወደፊት ተመልሰው የኦሮሞ ነጻነት ሰራዊትን ሊቀላቀሉ ይችላሉ የሚል ስጋት ኖሮ ወይስ በሄዱባቸው አካባቢዎች ወንጀል በመፈጸም ተጠርጥረው የሚለው የሚታወቀው ፍርድ ቤት ቀርበው ክስ ሲነበብላቸው ነው የሚሉት የመረጃ ምንጭ ፍርድ ቤት ቢቀርቡ እንኳን ጉዳዩ ሚዲያ ላይ ይወጣል ብለው እንደማያስቡ ተናግረዋል። መንግስት በሀገሪቱ ግጭት ባለባቸው አካባቢዎች ከሚንቀሳቀሱ ታጣቂዎች ጋር በተለያየ ጊዜ ስምምነት ሲፈጽም ይታያል። ከሰሞኑ እንኳን የአማራ ፋኖ ህዝባዊ ድርጅት አፋሃድ የተባለ ድርጅትና የክልሉ መንግስት ስምምነት ፈጽመናል ብለው አስታውቆ ነበር። በርካቶች ግን ካፒቴን ማስረሻ ቀድሞውኑም ከፋኖ የተሰናበተ እና አሁን ላይ መሬት ላይ ወታደራዊ እንቅስቃሴ ከሚያደርጉት መሃል እንዳልሆነ በመግለጽ የስምምነቱን ሂደትና ሊያመጣ የሚችለውን ውጤት ላይ ጥያቄ እያነሱ ይገኛሉ። የሰላም ስምምነት ሂደቱን ሲያስተባብሩና ሲያደራጁ የቆዩት የአፍሪካ ህብረትና የምስራቅ አፍሪካ የልማት በየነ መንግስታት ባለስልጣን ኢጋድ አመራር አባላት ናቸው ተብሏል። የተወደዳችሁ አድማጭ ተመልካቾቻችን ለዚህ ሰዓት የያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሜ እንመጣለን። ሰብስክራይብ፣ ላይክ፣ ሼር አድርጉ። መልካም ቆይታ